እኔ ልቀመጥ አይደለም ከዚህ በፊት ያልተቀመጥኩበት ቦታ ነው የምንቀመጣለሁ እኔ ካልፈለግሽ መሄድ እችላለሁ ነይና ከኛ ጋር ሁኚ አብረን እናርፋታለን ብለው ደውለው እሷ ጭንቅ ላይ ስለሆነ ይጠሩኝ አይደል እንዴ ጭንቀቷን አብሬ ተካፈልኩኝ አይደል እስካሁን የበደልኳትን ደግሞ አብሬያት ሆኜ ልክሳት ነው የፈለኩት መሄድ ካለብኝ እሄዳለሁ እኔ ሰው አይደለሁ እንዴ አይሰማኝም እንዴ መሄድ ከፈለግሽ እንደዚህ ማቻለሽ ግን ምግብ ምናምን እሷ እኔ ደግሞ ስለ ምግብ ታይው አንቺ ምግብ ምናምን አትበይ ስለ ምግብ አይደለም ሂጂ ምን ማለት ነው አይደለም ይጠራናትማ ደስተኛ እንድትሆን ደስተኛ እንዴት ሆናለሁ እንደዚህ እየገለካል ታሰቃዩኝ ነው ግቢ ብላችሁ ያስገባችሁኝ ምን የምሰራው ነገር ሁሉ አይጥማችሁ ማነሳው አይጥማችሁ እናትሽ እንዴት ነው የምታረገኝ እዚህ ውስጥ ሆነሽ የምታየው ነገር አለ ከተወኝ በቃ እኔ ማላውቀው ነገር አለ ከይቅርታ በላይ ምን ላድርግ ይቅርታ ጠየቅኩኝ እሷን ተጸጽቻለሁ ብላ መታ ይቅርታ ራሷ ጠርታኝ ማለት ነው ይቅርታ ጠየቀች እናትየው መጡ እሷንም እኔንም አይታው የሁለታችንንም ጥፋት ወስነው እንደገና አንድ ላይ እንድንኖር አደረጉን እንደገና እኔ ላይ እንደዚህ አይነት ሚና መጫወት ምንድነው በቀል ከሆነ ይጠሩኝ ማለት ነው በእንደዚህ አይደለም በቀል በእንደዚህ አይደለም አረ በቀል ሲጀመር እግዚአብሔር አይደለም እኔ በቀል እግዚአብሔር ነው እኛ ልንበቀል አይደለም ግን ደግሞ ሰው ልጅ ሊሚት አለው አይደለ ከሊሚትሽ ሊሚት አትበይብኝ በእናትሽን ይቅርታ ከተባባልን በኋላ ሊሚት የሚባል ነገር የለም ቤተሰብ እኮ ነን ቆርጠሽ ትጥይኛለሽ እሺ እኔን አያትነቴን ትፍቂያለሽ ደሜን ከውስጥሽ ታወጪዋለሽ ልጅሽን እኮ የኔ ደም ነው ያለበት ልትፍቂኝ አትችይም አላዛርን ስታዩ እናቱን ማስታወስ ያለ ማስታወሳችም ምን ማለት ነው ሰላም ውዴኛ ቤተሰቦች እንዴት ናችሁ እኛ እግዚአብሔር ይመስገን ደህና ነን እኔ ደህና ነኝ ያው እንግዲህ የልጅ እናት ሆኛለሁ ያው ሰሞኑ በደንብ እያወራሁ አልነበረም ትንሽ ከበድ ስለሚል ማለት ነው ለማገገም በጣም የሚከብደው ማለት ያው በቃ ትረዱኛላችሁ ለማገገም ምናምን አንደኛ ይጮኩበት አለ ሁለተኛ ደግሞ ህመሙ ትንሽ ወገባችሁ ምናምን ይታመማል በጣም ነው የሚያመውና እኔ ማስታገሻ ተሰጥቶኝ ነበርና በጀርባዬ እሱ ደግሞ እንትኑ ምንድነው ይሄ የህመም ማስታገሻው እንትን ነው በጣም ውስጣችሁ ይሰራጭና እስከዛሬ ድረስ የሆነ ፍዝዝ ያደርጋችኋል ለዛ ነውና ቆየው በዚህ በእኔ ዩቲዩብ ከመጣሁ እና እንዴት ናችሁ እና ያው ቤተሰቦቼ እንዴት ናችሁ እኔ ደህና ነኝ ያው ልጄ ተኝታለች እንግዲህ እዚህ ቤት ነው ልገባ የምችለው ወደ ሳሎንም አልወጣም አራስ ቤት እንግዲህ መውጣት ምናምን አይቻልም እናቴ እንደ ዘመኑ ሰዎች አትሆኝም ንፋስ ይነካሻል ንፋስ እንደዚህ ያደርግሻል በቃ በጣም ነው እንክብካቤ እየተንከባከበችኝ ያለችውና ያው የእናት ነገር ደስ ይላል የምሬን ነውና በእናት እጅ መታረስ ደስ ይላልና ያው ደስ ብሎኛል አልወጣም እዚሁ ልጄን ከልጄ ጋር በቃ እዚህው ቤት ነው እንትን እምለውና ዛሬ ሱሌን ጠራሁትና ለምን ቪዲዮ አንሰራም እዚህም ሆኜ ሚናፍቁኝ ቤተሰቦች አሉኝና ያው ኃይል ትንሽ ደቂቃ ስለሆነች ዝም ብዬ እንኳን ኃይል በላቸው ከምጠፋ በሚል ነውና አላዛርም አለ ስራ እየሰራ ነው እሱንም ጠራዋለሁ በቃ እንድናወራ እንደገና እሱንም ደግሞ መጠየቅ ፈልጋለሁኝ ስላችሁ ምንድነው መጠየቅ የምፈልገው እንዴት ነው አባትነት በጣም በቃ ደስ ብሎታል አላዛር እንደዚህ ሲደሰት አይቻላቅም ትንሽ ከጮኸች ምናምን ምን እየሰራሽ ነው የምትጮኸው ይለኛል እኔ ነው የሚቆጣኝ ልጅቷ ደግሞ ልጅ ለሊት አይተኙምና ከዛ ትንሽ ድምጽ ከሰማ እየሮጠ እኔ ጋር ይመጣል ከዛ ለምንድን ነው የምታስጮኸት ምን ሆና ነው ከዛ እኔ ደከመኝ ምናምን ስለ ለምን አትጃትም ይለኛል ግን ያው እግዚአብሔር አለ የሚጠብቃቸው እግዚአብሔር አለ እና በቃ በጣም ደስ ብሎኛል እኔም ብዙዎቻችሁ የምሬ ነው ኮሜንት እያነበብኩ ነበር የሰሞኑ 2 ቪዲዮ ተለቀቁትና በቃ በጣም ነው ደስ ያላችሁ በጣም እግዚአብሔርን ቲክታክ ላይ ራሱ እኛ ብቻ ነበርንና በቃ በጣም ነው ደስ ያለኝ ለካ እንደዚህ የሚወደን ሰው አለ በርግጥ በጣም የሚወዱን ብዙ ቤተሰቦች እንዳሉ አውቃለሁኝና ኢቭን እንደዚህ ስልኬን ምናምን እንትን ብለው
የጠየቁኝ ራሱ ብዙ ሰዎች አሉ ማለት እኔ የማላውቃቸው ማለት ነው። መተው አራስ የጠየቁኝ ብዙ ሰዎች አሉ። ደስ ሲል በቃ እውነት በጣም ነው ደስ ያለኝ። ምክንያቱም ገና በቃ አጠያይቀው አንዳንዶቹ ስልክ ፈልገው ምናምን ያላዛርን ደውለው ትንሱን ልጠይቃት ነው ምናምን ብለው እቤት በቃ በጣም ብዙ ሰው እየጠየቀኝ ነው እና በጣም ነው ማመሰግናችሁ። የምስጋና ቪዲዮ ነው ዛሬ ሞር የምሰራው። አንደኛ ማመስገን የምፈልገው ለእግዚአብሔር ነው ማለት በቃ በጣም ከባድ በቃ በጣም ከባድ ስላችሁ በጣም ከባድ ነው። ደጋግሜ ማውራት ጥሩ አይደለም አይደለ? በጣም ከባድ ስሜት ከዛ ነገር እግዚአብሔር ገላግሎኝ በሰላም ቤት መግባት የመሰለ ትልቅ ነገር የለምና እግዚአብሔርን በጣም ነው ማመሰግነው። እናንተንም በጣም ነው ማመሰግነው። እናቶቼም አባቶቼም ሁላችሁም እጅግ አድርጌ አመሰግናለሁ የደስታዬ ተካፋይ ስለሆናችሁ። የምሬን ነው። በጣም ብዙ እህቶች አክስት አረግሽን ምናምን ስትሉኝ ነበርና በቃ በጣም ብዙ እህት እንዳለኝ በጣም ብዙ የሚወዱኝ ሰዎች እንዳሉ ነውና የሰው ፍቅር ደግሞ የምታገኙት ከእግዚአብሔር ሲሰጥ ነው አይደለ? የሆነ የሰው መውደድ ሲሰጣችሁ እግዚአብሔር ትወደዳላችሁና በጣም ነው ማመሰግናችሁ። እንግዲህ ያው ልጄን በሚዲያ ላወጣትም ያው ለትንሽ ጊዜ ምክንያቱም መጠንከር አለባት ብዬ ስለማስብ ነው። ለምን አላሳየሽኝም ምናምን ብላችሁ እንዳትቀየሙኝ ነው። እንደማትቀየሙኝ አይኖ አውቃለሁኝ። ግን ደግሞ ያው ልጅ ትንሽ መጠንከር አለባት ብዬ አስባለሁ ስለምታሳዝነኝ ማለት ነው። ያው ሚዲያም ጥሩ መጥፎም ነገር አለ። ግን ደግሞ በጣም ጥሩ ሰዎች አላችሁ። በጣም ጥሩ እግዚአብሔርን በቃ አልኳችሁ እኮ በጣም ብዙ ሰዎች ሳላቃቸው መተው እየጠየቁኝ ነበረ። ይሄን ያህል ምን ያህል ቢወዱኝ ነው። አንድ ቀን አይተውኝ ተገናኝተን የማናቅ ሰዎች የምሬን ነው መተው ሲጠይቁ በቃ ስሜቱ እውነት ይለያል። እና አራስ ቤቱን በቃ ደስ ይላል። ይኸው እንደዚህ ሙሽራ ሆኜ ነው የተቀመጥኩት። በምንድን ነው አላዛር እንግዲህ ቤቱ ፏ አድርጎት እንትን ብሏልና ብዙዎቻችሁ ራሱ ወይኔ ምናምን ስትሉ ነበርና ያው እግዚአብሔር ይመስገን ከመሬት ተነስተን እዚህ ደርሰናል። ከመሬት ተነስተን ስላችሁ ታውቃላችሁ ሁላችሁም እና የሚያነሳም እግዚአብሔር ነው። እግዚአብሔር ከእናንተ ጋር ከሆነ ማይሆን ነገር የለም። በብዙ መከራ ውስጥ ፈጣሪ ያሳልፋልና ብዙ ነገር አልፈናል፣ ብዙ ነገር አሳልፈናል። በከባድ ነገር ውስጥ ህይወትም ደግሞ የእውነት የምሬ ነው። ሁላችንም የራሳችን ፈተና አለን። እያንዳንዳችን የራሳችን ፈተና አለን እና ለእኛ የተሰጠውን ለእናንተ ሼር እናደርጋለን እና ሁሉም ሰው የሚያሳልፈው ነገር አለ እና ደስ ይላል በጣም። ብዙ ወሬ አወራሁባችሁ፣ ደከመኝ። እስማሚ ደክማል እና ማንን ልጠራላችሁ ነው? አላዛርን ልጥራውና እሱ ደግሞ እስኪ አባትነት ምን እያደረገው እንደሆነ እንጠይቀዋለን። እና ቤተሰቦች እየጠበቅኩት ነው። አላዛር እያልኩት ነው ግን እጠራዋለሁ። ቆይ እና እሱን ደግሞ በጣም ማመስገን ፈልጋለሁ። ስገባ የምሬን ነው ሰርፕራይዝ ከኤፋ ጋር አደረጉኝ። ኤፋንም በጣም ነው ማመሰግነው የኔ ወንድም። አላዛር ደግሞ ያው በጣም ነው ማመሰግነው ማለት በቃ አመሰግናለሁ። አልጠበቅኩም፣ እንደዚህ አልጠበቅኩም ነበርና በቃ እየተንከባከበኝ ነው ምናምን። እግዚአብሔር ይመስገን። እስኪ የሚሆነውን ደግሞ እናያለን። አባ እየመጣ ነው። አንቺ ቆይ ምንድን ነው የምትባየው? ለብሮ ማሰብ ምን ማለት ምግብ በላሽ? እየበላሽ ነው? ካሜራ ይዣለሁ ነው እንዴ? ጭቅጭቅ ነው እዚህ ምግብ በላሽ ቢ ምናምን። የመጀመሪያ ጊዜ አይበላም መሰለኝ። እኔ እየተበላልኝ አይደለም፣ ቤተሰቦች ዘግቶኛል። አይደለም እኔ እውነት በጣም እያስከፋሽኝ ነው በእውነት። እንትን ሰራው አይደለም ምንም ቢሆን እኔ የፈሰሰሽን ደም ወይ ደግሞ የተጎዳሽውን ጉዳት ማስቀመጥ አለብኝ አይደለ? ቴንሽን በቴንሽን ይሆን። አይ በምንም ሰራው እንትን እንደዚህ ወይ ደግሞ አልጋ ውስጥ እንደዚህ አድርጎ እኔ ለምንድን ነው እንደዚህ የምታደርጊኝ እንዴ? ካልበላሽ ካልጠጣሽ ምኑ ታዲያ ምኑን አራሶንሽ? መብላት አለብሽ። ቴንሽን ፈጥሮባል። ደሙን አይተው ነው
እኔ ምንም ያውቅም የምር ቤተሰብ በጣም ነው ደም ስላለብሽ መብላት አለብሽ። በቃማ ስነ ስርዓት አድርጊ። ኧረ በላለሁ ግን ያው አሁን እኮ አልበላ ብሎኝ ነው። ይኸው በጉንም ምናምን አሁን አትረድሽ። የምር አርዶልኛልና አሁን ድጋሚ እንዳታርድ ትንሽ ልቆይ። ለምን መሰለህ አልበላውማ እየበላሁት አይደለም ምግብ እየተበላለኝ አይደለም። አሁን ነይ ውይ እንዳታሳያት ዞር በይ እግዚአብሔር እንዳታሳያት ዞር በይ። እኔ ራሴ ካየኋት ራሱ ይበቃኛል። ውይ ምንድን ነው እሱ? ቤተሰብ ራሱን ነው የምትመስለው። ቁጭ እጁ ምናምን ያላዛር በጣም ነው የሚያምረው። እጁን ግን አይታችሁ ታውቃላችሁ? እጁ እግሩ በጣም ነው የሚያምረውና እጅ እግሩ ሁሉ ነገሩ የሱ ነው። ሲጀምር እኔ መልከኛ ነኝ ታውቂያለሽ? ኧረ እኔን ነው የምትመስለው መልክ። ቤተሰብ እኔ አሁን በጣም የተቸገርኩት ነገር ማለት ነው አሁን ወልዳ እስከምትነሳ ነው ምንድን ነው የተባለው? እዚህ ለምንድን ነው ማልተኛው? አልጋዬ ለምን ነው ያስለቃችሁኝ? ከራስ ገተር ይተኛል። ምን ይደረግ? ምንድን ነው? ምን ችግር አለው? ምንም ችግር የለውም። ግን ያው ሌሊት ምናምን የሚጠብቀኝ ሰው ያስፈልጋል። እኔ አልጠብቅሽም ታዲያ? አንተ አሁን የእውነት ቁጭ ብለህ ምናምን እኔ ሲደክመኝ ምናምን ታግዘኛለህ እንዴ? እኔ እኮ ጥርሴን የነቀልኩበት ሙያዬ እኮ ነው ልጅ ማሳደግ። እነ ማቲን አሳድገ ነው ማቲን ኪዩን በጀርባዬ በፊቴ ዝም በል እውነት እግዚአብሔር አሁን ክርስቶስን እኔ አሁን ወፍሬ የሆነ እንትን ካላልኩ በስተቀር ያው ካላንገዳገሬ የራስሽ ልጅ ሲሆን ደግሞ ትንሽ ያው እኔ ለዚህ እዚህ ጭንቅላ አናቴ ላይ አድርጌ ነው ማሳድጋት። እንደዚህ እሷን ልጄ አልሰጥህም። እኔ አልተናምኝ ወደሽ አሁን የመረነ አላስነካ ያሉኝ ነው እና ትቀጫታለህ። እኔ ኢቨንት ነገር እንደዚህ ቅጭቻለሁ። አንቺን ቅጭቻለሁ። አረዶ እግዚአብሔር ሰውነቴ ሙሉ ቁስል ነው። ሆድሽ ጠፋ? ሆዷ ባንዴ ሙሽሽ ብሎ ጠፋ። እንትን አመጣልኝ ማሰሪያ፣ የወገብ ማሰሪያ ማለት ነው። ከዛ እንዴ አንጀት የታጠፈ እግዚአብሔር ያልቻልኩትም ግን ለውጣለሁ። ምንም ሆዴ የለም። በቃ የድሮን ትንሱን ታቋታላችሁ። እሷን ነው ጉድ። እኔ ራሴ የሆነ አርግዢ ነበር እንዴ እስክል ድረስ ማለት ነው። እንትኑም እያበደ ነው። ይሄ ምንድን ነው የሚባለው? መጀመሪያ እንደዚህ አልነበረች። እንዲህ እኮ ነው። የኋላውም አብጦ የፊቱም አብጦ ነበር። አሁን ይሄኛው ሲቀንስ ይሄኛው ብቻ አብጧል ማለት ነው። ሲጀመር አይደለም እየከሳው ነው የመሰለኝ እኔ። ኧረ ወፍረሻል፣ ተለክተሻል እኮ። በዚሁ አጋጣሚ ቤተሰቦች እግዚአብሔር ይመስገን ዛሬ ደግሞ ልጃችንን ክትባት አስከተብን። አዎ 10 ሰው ምናምን የሚከተበው 10 ልጆች ብቻ የሆነ እንትን የዛን ቀን የምትከተበው ነው። ግን ምንድነው ብዙ ካልሆኑ አይከፈትም። ለዛ ዛሬ ልጃችንን አስከተበን ከቻለን። ይሄው እሷም ትንሽ አመማትና ለጥ ብላለች። ዛሬ ወጥቼ ነበረ ከቤት ወተን አስከትበን የመጣ ነው የሚለው እግዚአብሔር። እውነት ይሄ ነው ትልቁ። ከዚህ በላይ ደስታ የለም። እቺን አይተህ መስተካከል አለብህ። እንግዲህ አሁን ምን ላስተካከል? ራስህን ባህሪህን። አሁን አባት ነው አይደለ? ቤተሰብ አባት ስትሆን ማለት ነው እንደ ድሮ ልጄ አደንግጭ አልነካት። ጌታ እንጣላለን። ረፋ ላዛር ደግሞ በቃ ስሜት አቱን አንተ ና ወደዚህ ሲጀመር እንዳማረብህ ጌታ ተነስ። እሺ ትንሽ ተጋበይ። አልጠጋም እኔ ተነስና እዚህ ጋር ሁን። አልመጣሁትም እኮ እግዚአብሔርን አፍና ፊቷን እኮ ነው የመታት። አልመጣሁትም። ይሄ ጫፉ እኮ እዚህ ጋር እኮ ነው የነካትማ። ኮፍያዋን እንዴ እስከመቼ እንደዚህ እንትን እያልሽ አይደለም? እግዚአብሔርን እኔ ይደብረኛል እንደዚህ አታውቅም። እኔም ይደብረኛል እኮ እንዴ። አንቺ ብቻ ናት እንዴ? እኔም እኮ ጭምር እኮ ናት። አንተም ስሜቱን ኪት ታውቀዋለህ። እኔ እንዴት ዋጋ ከፍዬ እንዳመጣሁት እኔ ነኝ ማውቀው። አንቺ አመጣሽ ነው ያመጣሽው። እኔ አፈር በልቼ እሺ ኧረ እኔ ምን በልቼ? እኔ ኬክ ነው የበላሁት። አዋ እኔ ምግብ እንኳን አልበላም ነበር። የምሬን ነው። የአፈር አምሮት እስካሁን አልወጣልኝም። አሁን ራሱ ቤቢ ይለኛል። ደህና ነኝ። አሁን አታስቀይስ። አባትነት እንዴት አየኸው? እንደገና ደግሞ ምን አስበሃል? ባህሪህ እንደ ድሮ ነው ወይ?
ምን ተምረሃል? የእውነት የምሬን ስላሳሰበኝ ነው እኔና እሱ ላይ ተመካክረን ልንጠይቅ። ምን አስተማረ? ከእንግዲህ ምንድነው ፕላን ምናምን። ያው ነገሮች መርሳት ቢቻልና በራሳ ደስ ይለኛል፣ ግን ያሳስበኛል የእውነት ያደረኩትን ነገር። መቼስ የኔን ባህሪ ታውቂያለሽ። አሁን ሌላ ወሬ ውስጥ አንባባም። በቃ ስለ ፍቅር ማውራት ከሆነ ስለ ፍቅር ማውራት እንችላለን። አይ አባትነትን እንዴት አየኸው? በቃ አባትነት በጣም ደስ ይላል። እግዚአብሔር ይመስገን። አቤት ቆይ ለምንድን ነው አንቺ የምትገፊኝ ግን? በእናትሽ ምን? ቆይ ለምንድን ነው እንደዚህ የምትገፉኝ? እኔ ምን አድርጌያችኋለሁ? ይሄን ያህል በሁሉ ነገር ላይ እኔን ገፍታችሁኝ ይቅርታ መባባል ለዚህ ነው? ካላላችሁኝ እቤታችሁ ማስገባትም አልነበረባችሁም። ምን ሆነሻል እናቴ? ምን ሆነሻል? ምን ማለት ነው? በትንሹም በትልቁም እናቷና እሷ እየገፉኝ አይደል እንዴ ያሉት? በትንሹም በትልቁም እኔ ምን አይሰማኝም? እኔ ሰው አይደለሁም? እሺ ለምን የምታለቅሽው? ለምን አላለቅስም? ምንድነው? እኔ የምኖርበት አጥቻ አይደለም እኮ አይደል እንዴ? የሰው ልጅ ተጸጽቶ ይቅርታ ከጠየቀ በኋላ ከተስማማ በኋላ ይሄ ሁሉ ነገር ምንድነው? ዞር በል በእናትህ ቋጥ ጥራገኝ ነኝ። ለምንድን ነው ይሄን ያህል መጥፋት? ምንድነው ይሄን ያህል? ለእነሱ ጥሩ ነው እኔን እንደዚህ ማድረግ? ኧረ አልገፋናትም አባቴ። ይሄን ያህል ቆይ ለእናንተ ጥሩ ይሆንላችኋል? ከዚህ በላይ ምን አለ? ትንሽ ነገር የሆነ ነገር ሳደርግ የሆነ ነገር በቃ የምታናግሩኝ መንገድ የሆነ የምታመናጭቁኝ የሆነ የምታደርጉት ነገር ሁሉ ለኔ የማይታወቀኝ ይመስልሻል? አላጨነቅናትም። በስመ አብ። ኧረ ማሚ ተይ፣ ለምንድን ነው የምናመናጭቅሽ እኛ? እና ያልሆነውን ነገር ነው ምግብ ነገር አልበላም ነው ያልኩት። ከሱ ውጪ ቤት ውስጥ እኔ መንቀሳቀስ ራሱ አልቻልኩኝም። ምን አለች? ምንም ነገር ባደርግ ራሱ በቃ ደስተኛ ልትሆንልኝ አልቻለችም። እሷም አንቺም። እኔ ይሄን ያህል ከይቅርታ በላይ ምን ላድርግ? ቆይ ልሰቀል ወይስ ምን ልሁን? ይቅርታ እየጠየቅኩኝ ነው። ጠይቄያለሁ። አንቺም ተጸጽቻለሁ ብለሽ ይቅርታ ብለሽኛል። ከዛ ውጪ እኔ ምን ላድርግሽ? ምን ላድርግ? ምን ሰው የተጋደለ እንኳን እኮ ይቅር ይባባል። ይሄን ቶይን ቆላ ዛር ነው አንዴ ተናገር የለውጣ አንተ መኖርንም አላወኩኝም። እኔም ለመናገር የመጣሁት አይደለም። ቶይን ቆይ እኔ ልቀመጥ አይደለም ከዚህ በፊት ያልተቀመጥኩበት ቦታ ለምን እቀመጣለሁ? እኔ ካልፈለግሽ መሄድ እችላለሁ። እውነት ይቀር ይችላል ሁሉ ነገር። እኔ ካንቺ ጋር ያለሽበትን ነገር ልወጣ እስካሁን ስለበደልኩሽ ያለውን የተጸጸትኩትን ነገር ለመወጣት እንጂ ምንድነው ይሄን ያክል ፈልገውና ጠሩኝ። ነይና ከኛ ጋር ሁኚ አብረን እናርፋታለን ብለው ደውለው እሷ ጭንቅ ላይ ስለሆነ ጠሩኝ አይደል እንዴ? ጭንቀቷን አብሬ ተካፈልኩኝ አይደል? እስካሁን የበደልኳትን ደግሞ አብሬያት ሆኜ ልክሳት ነው የፈለኩት። ሰውን በዚህ ነው ያህል መጥፋት ምን ይሉታል? እኔ አልቀመጥም። እውነትን ሰው እግዚአብሔርና በቃ ይሄ የሚያስደስታችሁ ከሆነ እኔ እሄዳለሁኝ። እኔ መጨናነቅ አልፈልግም ከዚህ በላይ እውነት መሄድ ካለብኝ እሄዳለሁ። እኔ ሰው አይደለሁ እንዴ? አይሰማኝም እንዴ? ምንድነው እንደዚህ ማድረግሽ? ግን ምግብ ምናምን እሷ እኔ ደግሞ ስለ ምግብ ታይው አንቺ ምግብ ምናምን አትበይ። ስለ ምግብ አይደለም ሂጂ። ምን ማለት ነው? አይደለም ይጠራናትማ ደስተኛ እንድትሆን። ደስተኛ እንዴት ሆነ? እንደዚህ እየገለካ ልታሰቃዩኝ ነው ግቢ ብላችሁ ያስገባችሁኝ? አረኛ ምን ምን የምሰራው ነገር ሁሉ አይጥማችሁ? ማነሳው አይጥማችሁ? እናትሽ እንዴት ነው የምታረገኝ? እዚህ ውስጥ ሆነሽ የምታየው ነገር አለ? አንቺስ ብትሆኚ ምን እኔ ምን አረኩሽ? ኧረ በኢየሱስ ምንድን ነው ያረኳት? እኔ በቃ እግዚአብሔር ይከፍላል ሁሉ ነገር። እኔ የእውነት እኔ ምንም ያደረኳት ነገር የለም። እንዴ ለምንድን ነው አሁን መታ የምታለቅሰው? እግዚአብሔርን እኔ ምንም አላረኳትም። እሺ እኔ ፈለኩትን አደርጋለሁ። በዚህ ሁኔታ ደግሞ እኔ የተጨናነኩኝና አላለም ማለት በቃ ተወኝ። በቃ እኔ ማላውቀው ነገር አለ። ከይቅርታ በላይ ምን ላድርግ? ይቅርታ ጠየቅኩኝ። እሷን ተጸጽቻለሁ ብላ መታ ይቅርታ ራሷ ጠርታኝ ማለት ነው። ይቅርታ ጠየቀች። እናትየው መጡ። እሷንም እኔንም አይታው የሁለታችንንም ጥፋት ወስነው እንደገና አንድ ላይ እንድንኖር አደረጉን። እንደገና እኔ ላይ እንደዚህ አይነት ሚና መጫወት ምንድነው? ካልፈለጉ እሄዳለሁ። በእውነት እሄዳለሁ። እግዚአብሔርን ለምን በቀል ከሆነ የጠሩኝ ማለት ነው። በእንደዚህ አይደለም በቀል በእንደዚህ አይደለም። አረ በቀል ሲጀመር እግዚአብሔር ነው አይደለም። እኔ በቀል እግዚአብሔር ነው። እኛ ልንበቀል አይደለም። ግን ደግሞ ሰው ልጅ ሊሚት አለው አይደለም። ከሊሚትሽ ሊሚት አትበይብኝ በእናትሽን። ይቅርታ ከተባባልን በኋላ ሊሚት የሚባል ነገር የለም። ቤተሰብ እኮ ነን። ቆርጠሽ ትጥይኛለሽ። እሺ እኔን አያትነቴን ትፍቂያለሽ። ደሜን ከውስጥሽ ታወጪዋለሽ። ልጅሽን እኮ የኔ ደም ነው ያለበት። ልትፍቂኝ አትችይም። አላዛርን ስታዩ እናቱን ማስታወስ ያለ ማስታወስ አትችይም። ምን ማለት ነው? ሊሚት ምን ማለት ነው እንዴ? እሺ አሁን አንቺ ተረጋጊ። በቃ እኔ መሄድ ነው ምን ባላዛር አሁን ለኔ እንድትሸኘኝ ይፈል። እኔ አሁን እሷን ልናገራት የመጣሁት አንተ መኖርህንም አላየሁኝም።
ግን እኔ እንድሸኘኝ እፈልጋለሁ። ከዚህ በላይ እኔ በቃ አልፈልግም። አስረጅ ከእነሱ ጋር ነው አሁን ከአማች ጋር እንዲተነጋገረች መባልም አልፈልግም። እኔ ወደሚሄድበት እውነት ሸኘኝ። ቆይ ስሚኝ እንዴ አላዛር፣ ከዚህ በላይ ማልቀስም አልፈልግም። በቃ ተጸጸትኩኝ፣ ይቅርታ ጠየቅኩኝ። ከዚህ በላይ አልሰቀልም። ለኔ አልሰቀልም። አላስረዳም። ምን ላስረዳ? ምንድነው ያደረጉሽ? ምን ልበለ አይደለም። እስኪ ግልጽ ያልሆነልኝ ነገር አለ እናቴ። የሰው ልጅ እኮ የሆነ ነገር ሲሰራ ደስተኛ ሲሆንብን የሆነ ነገር ከያዝኩኝ ሴትዮዋ መታ ትነጥቀኛለች። የሆነ ነገር ላደርግ ከተነሳው የሆነ ነገር ታደርገኛለች። እኔ ምን ላደርግ? እኔ ምን ልሆን? ኧረ በእግዚአብሔር እኔ ህፃናን ለማየት እንኳን ስመጣ ፊት አትሰጠኝም እንዴ ራስሽ አቅፋ አይደል እንደ ይዛት የመጣችው? እኔ እሱ እንኳን ለሱ ይቅር እንኳን ላንቺ ይቅርና አይደለም እሱን ለአንተ እንኳን በስርዓት አስይዛለሁ እንደ አላዛር ልጅቷን በቃ ታዩ አታስይዙ። በቃ እኔ ከኔ ጋር ነው የምትሆነው። በቃ የመጀመሪያዬ ናትና በቃ እኔ የሆነ ነገር የምትሆንብኝ ነው ይመስለኝ። ነገሮችን ማስተካከል በጌታ በቃ ሸኘኝ። እውነት እኔ ከዚህ በላይ መታገስ አልችልም። በቃ ለምን አለቅሳለሁ? ምን ማለት ነው? ምን ሆነሻል እናቴ? ገና በ3 ቀን በ4 ቀን እንደዚህ የምትሆኚ? አይ በቃ ከዚህ በላይ አልችልም። እስካሁን ድረስ ያው 3 ቀንም ሆነ 4 ቀንም ሆነች እያለሁ በቃ እኔ ክፉ ደግ መነጋገር። ኧረ እዚህ ቤት ሰላም ናፈቀኝ። እውነት አላዛር ሰላም ናፈቀኝ። በጣም ነው ሰላም ናፈቀኝ። ምንድን ነው የነሳሁሽ እንዴ? ምን ሆነሻል? ምን ላድርግ? እኔ ይሄ ነገር እንዳይመጣ ነግሬሻለሁ። አስበሽበታል ወይ ብዬሻለሁ። ይሄው በቃ እሺ፣ ደስታ ተካፍላለች አይደል? መሄድም ከፈለገች መሄድ ትችላለች። በቃ ማየት ልጇን ማየት አባ እኔ ስትፈልጊ ሂጂ፣ ስትፈልጊ ነው የምትያዛለች። እኛ ሆነን እኮ ነው እግዚአብሔርን ደስታው እንድታይ ያደረግነው። ያ ሁሉ ነገር ረስቼ ገብቷል አይደል? ባትረሺ ይሻለኛል ነው የምልሽ። ባትረሺና ያ ነገር እዛው ቢቀር ይሻለኛል። እሷም ጥጓን ይዛ በድርበቡ ነገሮች ይሆን ነበር። አሁን ነይ ካልሻት በኋላ አብራሽ ከመጣሽ በኋላ ጭንቅሽን አብራ ከተጨነቀሽ በኋላ ነው እዚህ ቤት ከመጣሽ በኋላ ነው ፊት ምነሷት። እንደዚህ ይደረጋል? አላዛር ስለስራት ምን ተሰራር ነው? እነስቻታለሁ። ካሜራ አለ አይደለ? ቤት ውስጥ ካሜራ ማየት ካሜራ ያለው ለምን አላየም? በቃ ማየት ነው። ካሜራ አለ አይደለ? ቤት ውስጥ ካሜራ ጀምር። ለምን እናትሽ እንደዚህ የምታደርገው? ምን አደረገች? ለምን አትነግሪያትም? ምን አደረገች? ምግብ እንዳበይን ያለችኝ አልበላም። በቃ ከእናቴ ትእዛዝ ደግሞ አልወጣም። እማ ወደማይሆን ነገር ይገባል ብዬሻለሁ። ባለፈውም ነገር ይሻለሁ። አታነካካቸው። እኔ የራሴን እናት ጥጓን እንድትይዝ አድርጌ አስይዣለሁ አይደለ? እባክሽ ነገሮችን ማስተካከል የምትችይው አንቺ ነሽ። እባክሽ ይሄ ልመናዬ ነገ ይቆጭሻል። የሰማሽኝ ነው አይደለ? እንደ ትልቅ ሰው አስቢ። እውነት እንዴ አሁን እኮ የልጅ እናት ነሽ አንቺ። ትዳርሽን መጠበቅ ያለብሽ አንቺ እኮ ነሽ። ልጅ መንጠቅ ምን እንደሆነ ወደፊት ታየዋለሽ። ልጅ ወልደሻል አይደል? ምጥን አይተሻል አይደለ? ምጥን አይተሻል። አንቺ ከልጄ ለመለየት ውጪ አሁንም እያልሽኝ ነው አይደለ? ውጪ አላልኩም። የልጅን ዋጋ ማለት ነው ወደፊት ታየዋለሽ። ምን አለች? በእጅሽ ታቅፈሻል። እሄዳለሁ ስትለኝ ታዲያ ካልተመቸ ነገሮች የዘጠኝ ወር ጊዜሽን ጨርሰሽ አይተሻል። ክብደቱን አምጠሽ ወልደሽ አይተሻል። ዛሬ ላይ ግን መሆን ካልፈለገ እንደ ዕቃ ነይ፣ ከዛ ደግሞ እንደ ዕቃ ውጪ ብለሽ አውጥተሽ ተወረውሪኛለሽ። እኔ ውጪ ብዬሻለሁ። እግዚአብሔር አምላክ የሚሰጥሽን ታየዋለሽ። በቃ አሁን እንደዚህ የሚባል ነገር የለም። በቃ በእናትህ እኔ ልሂድበት። ተረጋጊ። እኔ ላውራሽ